መግዛት ማለት ራስን መግዛት ማለት ማለት አቤት እዚህ ተርጉሙት አቤት ማለት ሲያንድ ሰው ይንገር አንድ ሰው ይሻላል እሺ ራስን መሆን የምንሰራውን ስራ በራሳችን መረዳት በጣም ግሩ እሺ ራስን መግዛት በጣም ጥሩ ደግሞ ከወንድሞች አለ ቶሎ ራስን መግዛት ምንድን ነው እሺ የሥጋ ፈቃድን መግታት በጣም ግሩ ነው መግዛት ማለት አቤት ማስተዳደር መቆጣጠር እሺ ሌላ ስጋን ለነፍስ ማስገዛት እሺ በጣም ጥሩ አሁን ምን ራስን መግዛት ማለት ራስን ለተፈጠሩበት ዓላማ መምራት ነው ዓላማውን ሲስት ወደ ዓላማው መውሰድ ነው ራስን መግዛት በቃ ይሄ ነው ወደ ተፈጠረበት ዓላማ መውሰድ ወደ ተፈጠረበት ዓላማ ሰውን ስንወስደው ያ ምን ይባላል ራስን መግዛት ማለት ራስን መግዛት ይባላል ማለት ይሄ ያልተፈጠረበት አይደለም ቅድም ትልቅና ዋና ዓላማ ያለው ሰው ምን ይባላል ነው ያለው አስተዋይታ ትልቅና ዋና ዓላማ ምንድነው የዘላለም ሕይወት ከዚያ የሚያወጣውን ነገር እንዳይሰራ ሰውነትን ማስተዳደር የሚባለው ራስን መግዛት ይባላል ለዚያ የማይሆኑትን እንዳይሰራቸው ለዚያ የሚሆኑትን እንዲሰራቸው ለክፉዎቹ እንዳይተጋ ለመልካሞቹ እንዳይሰንፍ የምናደርግበት ይሄ ምን ይባላል ራስን መግዛት ይባላል እንዳላችሁት ስጋን ለነፍስ ነፍስን ለእግዚአብሔር ማስገዛት ነው ይሄ ይሆን እንደሆነ ምን ይባላል ማስተዋል ይባላል ስጋ ለነፍስ እንዲገዛ ማስተዋል ይገባል ማስተዋል የሚባለው ደግሞ ምንድነው ህሊና ነው ህሊና አይነ ነፍስ ይባላል ስለዚህ ህሊናችን ማስተዋል ሲችል ልብ መጠበቅ ይችላል ሰው ራሱን የሚገዛው ከውስጥ ወደ ውጭ አይደለም ከውጭ ወደ ውስጥ አይደለም ከውስጥ ወደ ውጭ ነው ህሊና አይን ነው ህሊና ሲበራ ልብ ያስተውላል ልብ ሲያስተውል ልብ በእናት አህያ ህዋሳት ደግሞ በግልገል አህያ ተመስለዋል በአረጋዊ መንፈሳዊ እናት አህያ ሜዳ ላይ ከታሰረች ግልገሉ አህያ የትም አይደርሰው እናቲቱን ከገደል ጫፍ ካሰርናት ግልገሉ ገደል ይገባል ልብ በእግዚአብሔር ፍቅር ከታሰረ ህዋሳት የትም አይደርሱ ልብ ግን ሲፈታ ህዋሳት ልብ የማይፈልገውን ኃጢአት ይሰራል እጅም አይንም እነዚህ ማለት ስለዚህ ልባችን እንዲታሰር ህሊናችን ማስተዋል አለበት እንድናስተውል ደግሞ ራሳችን መግዛት አለበት እነዚህ ሁሉ ተመጋጋቢዎች ናቸው እንደ ራሳችን እንድንገዛ ማስተዋላችን የሚጠበቀው ዓላማችን ላይ አይናችንን በማሳረፍ ነው ያ ዓላማችን ምንድነው ሰማያዊ ህይወታችን ነው መጨረሻ ላይ ሄደን የምንደርስበት ይሄ ነው ራስን መግዛት ሌላው ምን ይባላል ታቅቦ ይባላል ታቅቦ የሚባለው ታቅቦ ይላል ሰው ታቅቦ ነው ይባላል ታቅቦ ነው የቤተክርስቲያን ቋንቋ ነው ታቅቦ ሁለት ፍቺ ነው ያለው አንድ መጠንቀቅ ነው ሁለተኛ ምንድነው መገታት ነው መገታት ማለት ለነፍሳችን ጎጂ የሆነው ነገር በሌላ ሰው አቅራቢነት በሰይጣን አቅራቢነትና በራሳችን ስንፍና ወደኛ ሲመጣ ለዚያ ለተሸነፍንለት ነገር እንዳንወድቅ እምቢ ማለት መቻል ያ ለዚያ ምን ማድረግ ይበቃል ፍቅርን አይቶ ያን መስዋዕትነት እንደሆነ ማሰብ አይዟችሁ ምን ሆናችሁ የሚወዱትን ነገር ለእግዚአብሔር ብሎ መተው መስዋዕትነት ይባላል ብላችሁ ስሙኝ የሚወዱትን ነገር ለእግዚአብሔር ብሎ መተው መስዋዕትነት ይገባል ራሳችን እንድንገታ
ዓላማችንን ማወቅ አለብን። ዓላማችንን አውቀን ደግሞ እንዳንወድቅ አሁንም የሚጠብቀን ምን ይሆናል? ፍቅር ይሆናል። ፍቅርን የሚጠብቀው ምን ይሆናል? መስዋዕትነት ይሆናል። ሁልጊዜ የለመድነውና የምንንከባለልበት ኃጢአት ወደኛ ሲመጣ ላለመሸነፍ ይህ ለእግዚአብሔር የማቀርበው መስዋዕት ነው ብሎ ለራስ መንገር ነው። በዚህ ጠንክረን እንተዋለን ማለት ነው። የሰባ ፍሪዳ ከሚሰጥ በላይ ፈቃዱን ለእግዚአብሔር የተወሰው መስዋዕት ነው። ፈቃዱን ለእግዚአብሔር ስጋው አስጨንቆ ስራው የሚለውን ነገር ለእግዚአብሔር ብሎ መተው ትልቅ መስዋዕት ነው። የዚህ ትልቅነት ማወቅ የምን ይባላል? ማስተዋል። አንዱም ማናስተውለው ምን እንደሆነ ታውቃላችሁ? ጥሩ ክርስቲያን መሆን ያልወሰንበት ጊዜ የለም። ክፉ ልማዶቻችን ለማቆም ያልወሰንበት ጊዜ የለም። የማናቆምበት ምክንያት ምንድን ነው ካላችሁኝ፣ ችግሩ ሳይመጣ አንሰራ ምንልና ችግሩ ሲመጣ የሚመጣውን አስከፊ ስሜትና መሸነፍ መስዋዕትነት እንደሚያስከፍለን አናስተውልም። ድሮም መስቀል መሸከም እንዳለው አናስተውልም። እጅግ የሚወዱትንና ልብ የታሰረበትን ነገር እርግፍ አድርጎ መተው መስዋዕትነት ይጠይቃል። ድሮም ክርስትና መስቀል መሸከም ነው፣ መስዋዕትነት መክፈል ነው፣ በዚህ መቁረጥ ነው። ለዚህ ሕግ ደግሞ መገዛት ነው። የምን ይባላል? ማስተዋል ነው። አረበሉ ማስተዋል። ለምሳሌ ሰይጣን በጣም ያደባል። ሰይጣንና ውሻ ተመላላሾች ናቸው ይላል መጽሐፍ። ያደባል። ምን ለምሳሌ 1 ወር 2 ወር የተውትን ኃጢአት መልሶ ሊጥል ሲል የወደቅንበትን ነገር መጀመሪያ ያሳየን። የሚያሳየን በምን ይመስላችኋል? በዙሪያው ነው የሚያሳየን። በዙሪያው ይመጣል። ዙሪያዋን ቀስ አድርጎ ለምሳሌ አንዳንድ ሰው ብዙ ወጣት እንግዲህ አግኝቼም ስለማማከር ፊልም የማየት ሱስ ያለበት ሰው ይኖራል። ፊልም የማየት ሱሱን ወር ካቆመ በኋላ ምን ያደርገዋል? ዜና እስኪ ልመልከት። ቀጥታ ፊልም እንደማያይለት ሰይጣን ይሄን ጠንቅቆ ያውቃል። ምን ያደርገዋል? ዜና ይላል። ከዚያ ዜና በመልከት የጀመረውን ሰውዬ ምን ያደርጋለታል? ያልፈለገው ፊልም ካችልለታል። እስኪ ሌው ምንም አይደለም ብሎ ይገባል። በዚያው ንግባይ ካንተነግር ጠልቆ ይቀራል ሰው ማለት ነው። ስለዚህ መሆን ያለበት ነገር ምንድነው ሲባል ሰይጣን ሲያደባል ማወቅ። ማስተዋል ማለት ሰይጣን ሲያደባል ማወቅ። ሰይጣን ሰውን ሊጥል ሲፈልግ መጀመሪያ ጸሎት ነው የሚያስቋርጠው። ጸሎት ያስቋርጣል። በተለይ የዝሙት ሰይጣን ማለት ነው። የስድብ ሰይጣን ወሬ ነው የሚያስወድደው ይላል አረጋዊ መንፈሳዊ። የስድብ ሰይጣን የሚያስወድደው ከሰው ጋር አውሩ ይላል። ለምን ሲባል ከሚያወሩት ሰው ጋር አንድ የሚያስቀይም ነገር አያጡልኝም፣ ሲቀየሙ መሳደባቸው አይቀርም ብሎ ይላል። ሰይጣን በላል ላውራ ያሰኛል። ይሄ የስድብና የቁጣ ሰይጣን ነው። የዝሙት ሰይጣን ደግሞ ጸሎት አቋርጡ ማለትና ተኙ ማለት ነው የሚያመጣው። ከግር ጥፍር እስከ ራስ ጠጉር ያለውን አካል ወገቡን እንደተመታ እባብ ቅጥቅጥ አድርጎ ዝም ብሎ ተኙ ማለት ነው። ከተኙ በኋላ የሚለዋል ከዚያ በኋላ ክፉ ሀሳብን አጥሩ ፈርሷልና በህሊናው ላይ ለመዝራት የተከፈተ ዘንብ ያለገት ይሆንለታል። ከዚያ በኋላ ሰውየውን ጨልጦ ገልጦ ያልፈለገውን ኃጢአት እንዲሰራ ያደርገዋል። እየሰማችሁ ነው? ስለዚህ ጸሎት አቋርጡ ሲለምን ማለት ይችን መረዳት እትሎን ሰይጣን ዝም ሲል በሉ ስልት እየቀየረ እንጂ ትቶ እንዳይመስል። ስለዚህ ወሬ ነው። አሁን ወሬ ሆኖኛል። ወሬ ነው ከተውኩት እንዳይመጣ ወሬ ነው ባካችሁ። ይሄ እኔ እንዲህ አይነት ነገር ካልቆምኩ ወሬ ነው ካላችሁ ይሄ ራሱ ወሬ ነው። እውነቴን ነው የምነግራችሁ ማለት እንደዚህ አትበሉ። ሰይጣን በጣም አድሚታ ነው። ተጠንቀቁ። በማትፈልግ ዳር ሲጀምራችሁ ገደግ ብላ መንቃት ነው። በዚህ ዓለም ላይ ሰይጣን የሚጠላው አንደኛ ሰው ምን አይነት ሰው እንደሆነ ነገር ታውቃላችሁ? ተንኮሉን የሚያውቅበት ሰው በጣም ነው የሚለቀኛል። ቅዱስ ጳውሎስ ለዚህ ነው በሰይጣን እንዳንታለን ተንኮሉን አንስተው ብሎ የተናገረ። ሁለተኛ ቆሮንቶስ ምዕራፍ 2 ላይ በሰይጣን እንዳንታለን ተንኮሉን አንስተው። ማዘናጋት ተንኮሉ ነው። የማይጨበጥ ተስፋ መስጠት ተንኮሉ ነው። ተስፋ አስቆርጦ ኃጢአት ማሰራት ተንኮሉ ነው። ይህን ሁሉ መረዳት መቻል ማስተዋል ይባላል። እግዚአብሔር ማስተዋልን ያድላል። ራሳችን ምን ማለት መግታት በሉ እንጂ መግታት ማለት ምን ማለት ነው? ለእግዚአብሔር ፈቃዳችንን መሰዋት። እስኪ በሉ
እግዚአብሔር ፈቃዳችን ምን ማለት ነው? ይሄ አንዱ የምናስተውልበት መንገድ ነው። ከቃሉ ጋር ናችሁ? ሶስተኛው ጽናት። ሁለት ነው የቀሩኝ የጨረስኩት። ሶስተኛው ጽናት ይባላል። ምን ይባላል? ጽናት ይባላል። ጽናት የሚባለው ምንድን ነው? ጽናት የሚባለው የሚሰለችን ነገር ሁልጊዜ ይዞ መኖር ነው። እስኪ በሉ ግን ምን ይሆናል አለበት? መልካም ይሆናል። የሚሰለች ግን መልካምና ጽድቅ የሆነውን ነገር ስንት ቀን ይዞ መኖር? በሉ እንጂ ምን አላችሁኝ? ለምሳሌ አይምሯችን አሁን እኛ ቋንቋ ለመጠቀም ይቅርታ ስለምንግባባ እናንተም እኔም በጥራዝ መጠቅ አንዳንድ ጊዜ በኳሽ እንደሚዘኛ ቃል ያለ መናገር ችግር የለም አይደል? ችግር የለም ኩሻት እና ኮምፎርት ዞን ይባላል አይደል? በሉ እንጂ ምን አላችሁ? ምን ኮምፎርት ዞን ማለት ምን ማለት ነው? ምቹ ነገር ነው። እና ያችን እንድትነካብን ምን አንልም አንፈልግም። እና ሁላችን የምንኖረው አሁን በምንድን ነው? በኮምፎርት ዞን ነው። በዚያ ማዕቀፍ ውስጥ ተቀምጠን ነው የምንሽከረከረው። ለምሳሌ ምን ይላል? ተሚ ለምሳሌ ምን ይላል? እናንተ ማለት ጥሩ ስሜት አይሰማኝም ዛሬ እኔ እንጃ በቃ ዲስአፖይንትድ ነኝ ዛሬ ምን እንደሆነ አያችሁ። ስለዚህ አጥና ሲባል ዛሬ ጥሩ አይደለም፣ ዛሬ ጥሩ አይደለም፣ እንጃ ጉባኤ ዛሬ ጥሩ አይደለም። ስለዚህ እንዲህ አይነት ሰዎች የሚሰሩም የሚጸድቁም በኮምፎርት ዞን ውስጥ ሆኖ ነው ማለት የሚፈልጉ። እንደዚህ ያለ ነገር የለም ወገኖች። ክርስቲያን ተሆኖ በኮምፎርት ዞን ውስጥ ሆኖ የለም። እንዲህ ያለ በቃ ደስ የሚለኝ አይምሮ ሲዘኝ አነባለሁ። ይቅርታል የሆነ ጊዜ ስስተካከል እንደው ቤት ሲያል ጸልያለሁ ብዬ አስባለሁ። መቼም አልተስተካከሉ። መቼም ቢሆን በማይመች ነገር ውስጥ ሆኖ እግዚአብሔር ማሰብ፣ በማይመች ጊዜም ውስጥ ሆኖ በማይመች አስተሳሰብ ውስጥ ሆኖ ማለት ነው። ህሊናችን ደስ ባልተሰኘበት ሰዓት ያንብ፣ ይጸልይ፣ ይልመድ። የሰው ልጅ እኮ እንደ አትክልት ነው። መጽሐፍ መነኮሳት ላይ አድርገው የተነገረው አትክልት ቤት ውስጥ ቢያድግ ምን ያጥረዋል? ምን ያጣል? ቶሎ አቤት ፀሐይ ላይ አጥቶ እሺ፣ ፀሐይ ሲያጣ ምን ይሆናል? ሽባ ይሆናል አይደለም? ሽባ ይሆናል። እሺ፣ ዝናብ አላ ፀሐይ ላይ ቢበቅል ምን ይሆናል? ምናቤት በቃ ክርስቲያን እንደዚህ ያለ እንደ ፀሐይ መከራ ያስፈልገዋል፣ እንደ ዝናብ የእግዚአብሔር ቸርነት ያስፈልገዋል፣ እረፍት ያስፈልገዋል። ዝም ብሎ ፀሐይ ብቻ ቢሆን ይደርቃል። ዝም ብሎ መከራ ብቻ ቢሆን ምን ይሆናል? ተስፋ ይቆርጣል። ዝም ብሎ ዝናብ ብቻ ቢሆን ሽባ ይሆናል። ፀሐይ ብቻ ቢሆን ፀሐይ ባይኖር መከራ የሌለበት ክርስቲያን ሸባ ነው። ስለዚህ ሲመቸን መጸለይ፣ ሲመቸን መነሳት፣ ሲመቸን ማቋረጥ፣ ሲመቸን ሌሊት መነሳት፣ እንዲህ ያለውን ነገር ማስገዛት መግራት መቻል። ይህን ለረጅም ጊዜ ደግሞ ይዞ መዝለቅ፣ ለ40 ቀን ለ50 ቀን የጀመርነውን ክርስትና ተዋግተን ይዝለን መዝለቅ፣ ያንን ደግሞ ለሌላ 50 ቀን ይዞ መዝለቅ፣ ያንን ለሌላ 50 ቀን ይዞ መዝለቅ፣ ያንን ለሌላ 50 ቀን ይዞ መዝለቅ፣ ያንን ለሌላ 50 ወራት ይዞ መዝለቅ፣ ያንን ለሌላ 50 ዓመት ይዞ መዝለቅ፣ ያንን እስከ መጨረሻው ይዞ መዝለቅ፣ ያንን እስከ ሞት ድረስ የታመንከውን መባል ማለት ነው። ይሄ ማለት ነው። እና ክርስትና የጽድቅ ትንሽ የለም። ጽድቅ የምትሆነው ተጀምራ ሲጸናባት እንጂ ለከፍ ማለት አይደለም። ገድለ ተክለ ሃይማኖትን ጀምሮ ገድለ ገብረ ክርስቶስ፣ ገድለ ገብረ ክርስቶስ ጀምሮ ገድለ አርሴማ፣ ከላሴ ጀምሮ ገድለ አቡነ አረጋዊ ማለት አይደለም። የጀመሩትን ለብዙ ጊዜ ይዞ መዝለቅ ጽናት ይባላል። ከቃሉ ጋር ናችሁ? ጽናትን ደግሞ የምንጠብቅበት ደግሞ ትዕግስት ይባላል። ጽናትን የምንጠብቅበት ትዕግስት ይባላል። እስኪ ትዕግስት በሉ። ምን አላችሁ? ጽናት ተቋቁሞ ችግሩን መያዝ ነው። ችግሩን ይዞ ስራ መስራት ነው። ችሎ ተው እያለ አይን ብታሰናክልን አግዙ፣ እጅ ብታሰናክልን፣ እግር ብታሰናክልን፣ ይሄ እጅና እግርን ቁረጥ አይደለም። ቁም ነገሩ ምንድን ነው? እነዚህ ነገሮች አልታዘዝም ቢሉህ ፈቃዳቸውን ቁረጥባቸው። እስኪ በሉ ፈቃዳቸውን እንበልባቸው። አይን እንዲህ ብዬ አልጸልይም ብትልም ምን በላት ነው? እምቢ ብለህ
መተኛ ነው የምትፈልግ ብትል እምቢ ብለህ አንቅተህ ጸልይ። እጅ አልሰጥም ብትል እምቢ ብለህ ስትባል እግሬ መቀመጥ ነው መተኛ ነው የምትፈልግ እምቢ ብለህ ቆመህ ጸልይ። ቁረጣት ማለት ፈቃዷን ቁረጠው። እግርን በመጋት ቁረጥ ማለት አይደለም። ለዚህ ጽናት ያስፈልጋል። ለጽናቱ ምን ያስፈልጋል? ትዕግስት ነው። ምናላችሁ ማንንም የምንታገሰው ጽናቱ በመሸከም ትዕግስቱ ደግሞ እስኪያልፍ መታገስ ነው። እስኪያልፍ በሉ ይኸውላችሁ የምንታገሰው አንደኛ ራሳችን ነው፣ ሁለተኛ እግዚአብሔር ነው። ራሳችን የምንታገሰው ምንድነው? የሥጋ ፈቃድ እንደ እንግዳ ነው። እንደ ምንድን ነው ያልኩት? አይዟችሁ አቤት የሆነ እንግዳ መጣ። የሆነ እንግዳ መጥቶ እኛ ቤት መጥቶ ከዚያ በኋላ ለአንድ ቀን ሆዳም ሆነ። ይህንን እንግዳ ምን ማድረግ አቤት ምክንያቱም ነገ ይሄዳል እንጂ በሉ ነገ ይሄዳልና በሉ ጨምሩ ድገሙት። ሰይጣን በገዛ የህሊናችን ፈቃድ ፈትኖ የሚጥለን ለምን ይመስላችኋል? ይሄ ያልፋል ብለን ስለማናስብ አስጨንቆ አስጠብቦ ሁሉ ስለማይዘረዘር እንጂ መጽሐፈ መነኮሳት እኮ በደንብ አድርጎ ዘርዝሮ ተናግሯል። በተለይ አሁን የዝሙት ሰይጣን ታንቄ ልሙት የሚያስብልበት ጊዜ አለ ይላል። አረጋዊ መንፈሳዊ ታንቄ ልሙት ያሰኛል ይላል። እምቢ ካለ ቢያንስ ከስዕሉ ፊት ተንከባለል ይላል። እንዲህ ብሎ ይነገራል። ቢያም ካቃተ ሰው ወዳለበት ሩጥ እንዳይጥልህ ይላል። ይህን ያህል አስቸጋሪ ነው። ስለዚህ ምን ማለት ነው? የሥጋ ፈቃድ እንግዳ ነው ማለት። እስኪ በሉ የሥጋ ፈቃድ እሺ 3 ሰዓት የምንታገሰው 4 ሰዓት የምንታገሰው ከዚህ በኋላ ምን ይላል? ያልፋል በሉ እንጂ አንድ ቀን የምንታገሰው ምን ያደርጋል? ያልፋል። ትዕግስት ያስፈልጋል። ስጋችን እስኪያልፍ ፈቃዱ እስኪያልፍለት እንዲህ አለ። ነብዩ ናታን መጣና እንዲህ አለ። ምን አለ? ለቅዱስ ዳዊት የኦሪዮን ሚስት ቀምቶ ሳለ ንጉሥ አቤት አንድ ሰው ነበረ። እሺ ብዙ በጎች አሉት። እሺ አንድ ድሃ ነበረ። እሺ ምን አንዲት በግ ያለችው። እሺ ያ ብዙ በግ ያለው ሰውዬ አንድ በግ ያለችውን ሴትዮ እንግዳ ቢመጣበት ወስዶ አረደበት። ምን ይመጣበት ነው ያለ? እንግዳ ባለ ብዙ በግ ማን ነው? ቅዱስ ዳዊት። ብዙ ሴቶች ነበሩትና ባለ አንድ በግ ማን ነው? አንድ ሚስት አለችውና ማን ወስዶ አረደበት? ቅዱስ ዳዊት። ምን መጥቶበት? እንግዳ ምንድን ነው? የሥጋ ፈቃድ። ለምን እንግዳ ተባለ? እንግዳ አድሮ መሄዱ እንደማይቀር የሥጋ ፈቃድ ማለፉ አይቀርም። በሉ አርግዙ ጨምሩት ይሄን ቃል። እንግዳ አድሮ መሄዱ እንደማይቀር ደርሶ መሄዱ እንደማይቀር የሥጋ ፈቃድ ከታገሱት ማለፉ አይቀርም። ይሄ ነው። ስለዚህ እንግዳ መጥቶበት አረደበታል። ሕያው እግዚአብሔርን በግዛቴ እንዲህ ያለ ሰው ካለ ከጉድጓድ ተጥሎ ከብት ይነዳበታል። ይዋል ቅዱስ ዳዊት ንጉሥ ፈታይ ከርስከ በርስከ ያ ሰው አንተ ነህ በራስህ ፈረድ ካለው ነኝ ብሎ የፈረደውን ፍርድ ተቀብሎ አለቀሰ። መሬት ላይ ወድቆ እያለቀሰ ጉድጓድ አስቆፍሮ በንባው የበቀለው ሰርዶ ተብትቦ እስከሚይዘው ድረስ አልቅሶ ኋላ መጥተው ጋሻ ጃግሬዎቹ ቁርጥ አድርገው ይህንን አረሙን ቆርጠው ነው ቅዱስ ዳዊትን ያስነሱት። እንዲህ አድርጎ ንስሐ ገባ። ንስሐ ከዳዊት ማስተስረይ ከናታን ይላል ቅዱስ ባስልዮስ ዘቂሳርያ። ንስሐ ከዳዊት ማስተስረይ ከማን? ከናታን። ንስሐ ከሕዝብ ማስተስረይ ከካህናት ማለት ነው። ስለዚህ የሥጋ ፈቃድ እንግዳ ነውና እንታገስ። እንታገስ በሉ። ምን አላችሁኝ? የመጨረሻ ደግሞ ስንታገስ ተመልከቱ። እስከ መቼ ድረስ ነው የማልለወጠው በሉ። ይሄ ጥሩ ጥያቄም ነው፣ ጅል ጥያቄም ነው። ጅል ጥያቄ የሚሆነው ምንድነው? እስከ መቼ ነው የማልለወጠው እየጸለይኩ ስለዚህ አልጸልይም። ይሄ ምን ይሆናል ማለት? ይሄ ጅልነት ይባላል ማለት። ይሄ ጅልነት ይባላል። አንድ መነኩሴ ሄደና ለአባት ሲሶይ ለሚባል አባት እንዲህ አላቸው። እስከ ማይዜኑ እነብር እንዘ ወድቅ ወትነሳ አላቸው። እስከ መቼ ድረስ ስወድቅ ስነሳ እኖራለሁ? እስኪ በሉ። ስወድቅ
ስትነሳ መለሱለት። እንዲህ ነው እንጂ ይቅርታ ይቅር በሉ። ዛሬ አበዛው ይቅርታ መሰለኝ። እሺ አባ ወደኩ አላቸው። ተነስ። በሌላ ቀን ደግሞ አባ ወደኩ አላቸው። ተነስ። አባ ወደኩ አላቸው። ተነስ። 7 ጊዜ አባ ወደኩ ተነስ። አባ በሰባተኛው እስከ መቼ ነው የምወድቅ የምነሳው አላቸው። እስከትበድር እስከምትቀድም ድረስ። ምን እስከምትል ድረስ? እስከምትቀድም። ምን አሉት መሰላችሁ? ኃጢአትን በንጽህና ሞትን በንስሐ እስከምትቀድም ድረስ። ኃጢአትን በንጽህና በምን? ሞትን በምን? በንስሐ። ሰው ሁሉ ባለበት ይሄዳልና አለው። ልክ ሰው ሁሉ ምን ባለበት ይሄዳል? ትናንት በደልክ፣ በድለህ እንደበደልክ እንዳትሄድ ወዲያው ምን በል ነው? ተነስ። እንደተነሳ ከሄድክ ትድናለህ። ስለዚህ ሁልጊዜ አትበድል። የምትበድል ከሆነ ግን ሁልጊዜ ተነስ። ሁልጊዜ የምትወድቅ ከሆነ ሁልጊዜ ምን በል? ሁልጊዜ ተነስ። ይህንን ማስተዋል ይገባል ማለት ነው። እስከ መቼ ነው ማንለው? እንለወጣለን። አንዱ የሰይጣን ተንኮሉ እንድንወድቅ ማድረግ ነው። ከወደቅን ደግሞ ምን ያደርጋል? እስከ መቼ ነው ማልለወጥ? ስለዚህ የኔ ጸሎት ምን ይረባል ብለን እንደ ውዳቂ አስበን የባሰ ወደ ከፋ ኃጢአት እንድንሄድ ማድረግ ነው። ስለዚህ ምን ማድረግ ነው? ምን ጊዜም እየወደኩም ቢሆን የእግዚአብሔር ነው። እግዚአብሔር መሐሪው መስተሳይል ሩቀ መዓቱ ብዙኃ ምሕረት ነው። ወበከመ ይምህር አብ ወልዶ ከማሁ እግዚአብሔር ይምህሮሙ ለእለ ያፈቅርዎ። አብ ለልጆቹ እንደሚራራ እግዚአብሔር እንዲሁ ለሰዎች ምን ይረጋል? አባት ለልጁ እንደሚራራ እግዚአብሔር ለልጆቹ ይራራል። እግዚአብሔር ቸር ነው። የምህረት ባህር ነው። መመለስ ይጠይቃል። አፍራችሁ አትጥፉ። የግቢ ጉባኤ ተማሪ በተለይ ስራ አስፈጻሚ ሆኖ እንደዛ ወደ 3ኛ ዓመት ወደዛ እንደዛ ሲቃጣው ፍሬሽ መቼም ጳጳስ አይደል? ከዛ 3ኛ ዓመት ላይ ነጠላዋን ምጥር፣ ሱሪዋን ቀጠን፣ የሴቱን ቀሚስ ስትር ዘንደ እያለ ይመጣል አይደለም? ኋላ መጨረሻ ላይ ፀጉርን ፍትል፣ ጭፈራም ጭምር፣ ጫፍን መቃም እንደዛ እያለ ይመጣና ኋላ ይጠፋል። ኋላ ምን ይላል መሰላችሁ? ወለኝ ጥሎ ይጠፋል። ለምን ነው የሚጠፋው? እንዴት እንዲሁኝ ይሄዳለሁ። ደግሞ በጣም የሚገርመው ደግሞ ከመጥፋት በላይ ናም የሚለው ሌላ ጓደኛ ካገኘ ይቆጣል። ያቺ የራሳችሁን ጽድቁ እስኪናያችሁ እናንተ ያመጣችሁን ለውጥ አይተን እንከተላለን ይላል። ደግሞ ማለት እንደዚህ አትበሉ። ሲሆን አትውደቁ። በቀን ከቤተክርስቲያን አትውጡ። ለመለወጥም በቤቱ መኖር ያስፈልገናል። በሉ እስኪ ለመለወጥም በሉ በቤቱ መኖር ምን ይልናል? ስለዚህ እግዚአብሔር ቢዘገይም አይቀርም። ምን ይላል? ተአገሥ ለእግዚአብሔር ወቀፍ ፍኖቶ ወውቱ የሰየከ ከመ ትረስዕ አለ። እግዚአብሔርን ታገሰው ጎዳናውንም ጠብቅ። ታገሰው ማለት ነው። ጠይቀህ ያልተመለሰልህ ቢመስል ቆየው። አዳምና ሔዋን ስንት ዓመት ነው የቆዩት? 5500። እኛ እንኳን 5 ዓመት እንኳን አልጠበቅነውም። እግዚአብሔር መቼ ጠብቀነው ነው? እስኪ እና ለእግዚአብሔር ቆይተን ደጅ እንጽና። በማመን ባለመጠራጠር፣ በተስፋ ቃል ኪዳኑን በማመን እኔ ከእናንተ ጋር ነኝ ያለውን ጠብቀን እንቆየው። እግዚአብሔር እኛ ካስቀመጠን ቦታ ካልታጣን እሱ ከቆምንበት ቦታ መድረሱ አይቀርም። ስለዚህ ቅዱስ እንጦንስ ሲጠቀልለው ምን ይላል? እግዚአብሔርን አውቃ አምናውና ታምናው የምትኖር ነፍስ አስተዋይ ነፍስ በእውነት ይችናት ይላል። እግዚአብሔርን አውቃው በሉ አምናውና ታምናው የምትኖር ነፍስ በእውነት ይቺ አስተዋይ ናት። ለሁላችንም አስተዋይ ልቦና ያስባል። በስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።